እንዴት አለ? ሰላም አልክ? ሰላም እንዴት ነው አለ? እንዴት ነው ትራፊክነት በደንብ እየሰራ ነው? እንዳይረፍድባቸው ብለህ ነው ተማሪዎች? እስኪ ልትወስደኝ እባክህ። ተማሪዎች ልጆች አሉ? እዚሁ አሉ? በጠዋት አድርሰናል። ስንት ልጆች አሉ? አንድ። አሁን ተማሪዎች ከገቡ በኋላ ምንድን ነው የምትሰራው? ከዛ ምን ትሰራ? ከዛ ደግሞ ያው አንዳንድ ነገር ሳለ የቀን ስራ ምን አይነት ስራ? የተገኘው ዛሬ ሌላ ስራ ልስራ። ቅርብ ነው። ማን ልበል? እኔ ሮቤል ፍስሐ እባላለሁ። እኔ ሰለሞን ታሪኩ ይባላል። ረጅም ጊዜ እዚህ ሰራ? አንድ 4 ዓመት ያልፋል ይመስላል። ልክ ኬጂ ስገባ ልጄ እዚህ ጀመርኩ። ይሄ ነው የመጀመሪያ የራስ ስራ? ይሄ የመጀመሪያ አዲስ አበባ ስመጣ ድሬዳዋ እዚህ ልችን ነው የጀመርኳት። በምን አጋጣሚ ወደ አዲስ አበባ መጣ? እህቴ ነበረች። አጋጣሚ በህመም ምክንያት ሞተችብኝ እና በቅርብ ሰዓትም እዚህ ተቃጥሎ ነበረ ቤት። አንደኛው የኔ ነበር። እዚህ አካባቢ አንደኛው የኔ ነበር። ምን ያህል ጊዜ ሆነው እሱ? 2 ዓመት ይሆናል ብዬ እገምታለሁ። ስንት ቤቶች ናቸው? ወደ 8 ቤቶች ናቸው። ሙሉ ንብረት እዛው ወደ በቃ ከዛ ደግሞ በቃ ህይወት ይቀጥላል። የአካባቢ ሰውን ብርድ ልብስ ምናምን ፍራሽ ገዛልን። ህይወት ይቀጥላል። ደግሞ ነገ ደግሞ የተሻለ ነገር ይገኛል። ተስፋ ለመቁረጥ ነው ከምንም በላይ። ተስፋ አትታመም፣ ተስፋ አትቁረጥ። ምን ትሰራ ነበር አንተ? እዛ ጋሪ ነበር የምሰራው። ጋሪ ምን ማለት? ፈረስ ጋሪ። መጀመሪያ እንዴት ገዛ? የገዛሁት በሰው እየሰራ ነው። ስገዛ በሰው እየሰራ መጀመሪያ ተቀጥረህ ነው የሰራው? መጨረሻ ላይ በቃ የራሴን ጋሪ ገዛ። በቃ እንደዛ ያልክ እንትን ትላለህ። እንደዛ የበረታ ሰው ነበር? ሱሱ ስትሆን ማለት ነው በቃ ይጎትታል ወደኋላ። ነገ እንዳታስብ ያደርጋል። ገባ? አሁን ሱሱ ለቀች ወይ? ሱሱ የለም። ሁሉም ማነው 8 ዓመት ይሆናል። እግዚአብሔር ይመስገን። ምን ጎዳ? በጣም ብዙ ነገሮች። ለምን እኔ ራሴ ተለውጬ ለሰው መለወጥ የምፈልገው ወደፊትም እንደው እግዚአብሔር ካለ አይቀርም ሰው መለወጥ። እኔ ተለውጬ ለሰው ለመለወጥ ነው የምፈልገው። ጤና እንዴት ነው? ጤና ደህና ነኝ እግዚአብሔር ይመስገን። ጨጓራ ያመኝ ነበረ። ምን ለውጥ አየህበት ከሱስ? ኧረ በጣም ሰላም በቃ ለሰው ጥሩ መመኘት። አሁን እኮ አንዳንዴ ስታስበው ሱስ እንትን ሲል ዘርፈህም ወይ የሰው የተቀመጠን ዕቃ እኮ ሰርተህ ለሱስ ትንጥላለህ። ያ ነገር የለም። ለሰው መትረፍ ነው ያለብህ። በምን አይነት አጋጣሚ ተገናኛችሁ ከባለቤት? እዛው ነበረች የተከራየሁበት እህቴ ነበር የተከራየችው መጀመሪያ። እሺ። እኔ ደግሞ በቃ ቤቱን ትታልኝ ሄደች። በቃ አንተ ጠንከር ጎበዝ ምናምን አለችኝ። በራሴ እንትን እያልኩኝ ያው እንትን አልኩኝ። ከዛ አጋጣሚ ይቺ ልጅ እኛው እዛው ግቢ ነበረች፣ አገባኋት ማለት ነው። ምን ሰራለች ባለቤት? ባለቤቴ ጽዳት ነው የምትሰራው። ትዳር ደግሞ ያበረታል አይደል? ከምንም በላይ ስንት ልጆች አሉ? አንድ ልጅ። ከባድ የምትለው ጊዜ የትኛው ነው? ከባድ የምለው ጊዜ እዛ ድሬዳዋ ሆኜ መጥፎ በቃ እናቴንም እንትን ብዬ ነበር። አስቀይሜያት ነበር። በቃ በየቀኑ እየጠጣሁ ከባዱ ጊዜ እሱ። በየቀኑ የዕለት ገንዘብ ታገኘ። በየቀኑ በቃ ዛሬ የከሌቤን ዛሬ የት ቤት ነው ጠላ ያለው? የት ቤት ነው? ከሌ ቤት ነው? ቅዳሜ ቤት የት ነው? ሐሙስ ቤት የት ነው እየተባለ ዝም ብለህ በቃ እንትን ትላለህ። እና በዛ ምክንያት ከአንዱ አልፈህ ደግሞ መጠጥ ከሌላ እየቀላቀልክ ምን ስትል በቃ የምትናገረውንም አታውቅም፣ ሰው የምታስቀይመውንም አታውቅም። ይቅርታ መጠየቅ በጣም እንዴ በህይወት ደስ ያለ እስከን መቼ በህይወቴ ልጄ ስትወለድ ነው
ከምንም በላይ ደስ ይላል። ፈገግታ ራሱ ይነገራል። ከምንም በላይ ልጄ ስትወለድ በጣም ደስ ብሎኛል። እናቴ ራሱ ደስታ ናት። በስልክ ልታወራ አልቻለችም። በቃ መጣሁ ብቻ አለች። መጥተዋል እንዴ መጥተዋል። ያረሰቻትም እሷ ነች። ደስ ሲል ወጣቶች ስታገኝ ምን ትነግራቸዋለህ? ከህይወት ተሞክሮ እኔ ሱስ ውስጥ እንዳይገቡ ነው። እንደዚህ አሁን አቀርቦኝ ከተጫወቱ በቃ በምንም ታምር ሱስ ውስጥ እንዳገቡ ናቸው። ነገሮች ነገ ይስተካከላሉ። ዛሬ ግዴታ መስተካከል የለበትም። ነገ ይስተካከላል። በፈተና የተስተካከለ ደግሞ ቆንጆ ነው የሚሆነው። ስለዚህ በቃ ነገ ይስተካከላል። እንዲህ ብላችሁ ሱስ ውስጥ እንዳገቡ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሰላም እንዴት ነሽ? ሰላም ነው? እንዴት ነህ? ሰላም ነው? የያዘ ነገር አለ እስቲ እጅ ምንም አይደለ? እንትን ነው ሰፊ ነው አይደለ? እንትኑም የተረፈ ይመስላል። ልክ ነው አይደለ? ቀን እንዴት ነው? ጥሩ ነው እግዚአብሔር ይመስገን። ባለቤቴንም አጠንክሬ እኔም ጠንክሬ በቃ እንደውም ማታ እንትን ማድረግ ጀመርኩ። ምን ጥበቃ ራሱ መጀመር በእውነት? አዎ። እና አሁን ማታ ጥበቃ ነው ትሰራለህ? እሰራለሁ። ምን መኖሪያ ቤት? መኖሪያ ቤት ውስጥ። የዚህ ዓመት እቅድ ምንድን ነው? በቃ በጣም ከባሰብኝ እዛ ወደ ሀገር ይመለሳለሁ ብዬ ነው። እዛ ሄደህ ምን ለመስራት አደረግህ? እዛ ያው ባጃጅ ብዙ ስላለ ባጃጅም ማለት ነው። በርታል። ደግሞ ወዳት ዘነበረስ ሞክረ መልካም ዛሬ ስንዞር ነው የምንውለው። ሰላም ኮንደላ ደህና ወበይ ሲሱት ነገር እባክህ ቆንጆ ሱት ሶል ለምን አስተኛ ና ከሱቷ ጋር የምትሄድ ደግሞ ቆንጆ ጫማ ራሱ ጥሪ ድግስ ተጠርተህ የምትለብሰው ቀርተህ ታውቃለህ?
አይ አልቀርም፣ ያው ባለኝ ደርሼ እሄዳለሁ። ግን በቃ ውስጤ ነበረ። ግን የሚገርም ባለቤቴ ለእኔ ልገዛልኝ፣ አይ አንቺ ይቀርማል፣ አንቺ ይቀርማል፣ የኔ ችግር የለውም ወንድ ልጅ ነኝ፣ አንቺ ግን ያው ለወጣም ስትይ ምን ስትይ ሰው ጋርም ስትጠሪ ያንን ለብሰሽ ችግር የለውም። በቃ በዛ ምክንያት በቃ እንትናል ብለን በቃ ለሷ እንትና አልኩላት። ምን ገዛለ? እንትን ነው ቀሚስ አለ የሚሉ ምንድን ይባላል፣ እሱን ገዛች። ለልጅቷም አንድ ላይ ገዛች። በቃ እኔ በቃ ከዚህ በኋላ ምን ደስተኛ ነኝ አልኩት። እሷ ለእኔ ነበር የተጨነቀች። አይ ለአንቺ መጀመሪያ ቅድሚያ አንቺ። ጠዋት እንደው ስራ አለኝ የሆነ ቦታ ልውሰድ ስልህ ምን ነበር የጠረጠረ? በቃ የተሻለ ስራ የሚሰጠኝ ይመስለኛል እንጂ ምን አይነት ስራ ጠርጠረ ነበር? በቃ የሆነ ነገር በቃ ስራ እስከሆነ ድረስ ትሰኛላችሁ ብዬ ነበር ያሰብኩት እንጂ እንትን ይሆናል ብዬ አላሰብኩም። ይሄ እሑድን በኢቢኤስ ላይ የሚተላለፍ ፕሮግራማችን ነው። ኢቢኤስ ተከታትለህ ታውቃለህ? ሁሌ ነው የምናያቸው። በካላየው ራሱ ደስ አይለኝም ነበር። ኢቢኤስ? አዎ። እኔን አይተኸኝ ታውቃለህ? የት ነው የማውቀው እያልኩ ነበር። የሚገርም እስካሁን አላወቅም ታዲያ? አዎ። የት ነው አውይው እል ነበር። እሺ። ታዲያ እንዴት ተሰማህ አንተ አሁን ዛሬ? አይ ደስተኛ ነኝ በጣም። ያሰብኩት ነገር ነው። እንዳልከው ብርታቱ ጥንካሬው እየተሰማ ነው እንዴ? በጣም ከምንም በላይ እንደዛ ስለተሰማ ደስ ብሎኛል። ብርታቱ ጥንካሬው ከተሰማ ዋና ፍላጎታችን የዚህ ፕሮግራም ዋናው ዓላማው የሚሰራ ሰው ብርታት እንዲሰማው ተስፋ እንዲኖረው በጣም ከምንም በላይ ሰው አለኝ እንዲል ማድረግ ነውና ፕሮግራም ውስጥ ምን ትላለህ? እንደው እኔ ጋርም በመጣ ትላለህ? አዎ ምን አስባለሁ። ግን ነገሮች እሱ ነው የሚያሳካው ብዬ ነው እኔ እንደዚህ ይደረግልኝ ብዬ በሚዲያ ላይ አልፈልግም። ፈጣሪ ግን ቤት ድረስ ያመጣዋል። አንተን ሲያስብ ያስተካክላል። ለማስተካከል ስለሚፈልግ ከልብ ደግሞ ያንን ነገር መፈለግ አለብን። ምን መሆን ነበር ፍላጎት? ያው ሹፌር ነው። ሹፌር። እንዴት ታዲያ እዚህ ያው መንጃ ፈቃድ አላወጣህ? አዎ እዚህ ብሩ ውድ ነው። እንትኑ የለኝም። በቃ ብሩ ሲኖር እኮ ነው አንድ ነገር የምጠይቀው። ሳይኖረኝ ምን የምጠይቀዋለሁ? ሲኖረኝ ግን ያው እጠይቃለሁ። በዛ እንትን አወጣለሁ። ሰውነትህን ፏ ያደርገዋል። ቆንጆ ጊዜ ይኖራል እዚህ። ሞሮኮ ፓስ ተጠቅመህ ታውቃለህ? ሰላም ነው? እንዴት ነሽ? እንኳን ደህና ጠበቅሽ። ሰላም ነው? ዘና አድርጉልን። እንደምን ዋላችሁ?
እንዴት ነው ሁሉ ሰላም እንደ አዲስ እንድትዋወቅ እንጂ እንዴት ነበር ቆይታ ቆንጆ ነው አረ በጣም አሪፍ ዘና አልክ አንተን እየጠበቅኩ ነው ውሃ ያስጠማላ ምን ጥያቄ አለ ማላቀው ነገር ሰው አሪፍ ነው ደስ ይላል በስም ብቻ ነበር በስም ነበር ያው ተግባራየሁት ዘና ያረጋል በጣም ደስ ይላል ደው ይቻል በወራ አንዴ ቆንጆ ነበር ቆንጆ እንደው ባለቤትና ልጆችን እንደማወራት ብንጋብዛቸውስ ይቻላል ጥሩ ሐሳብ አደ ዋናው ደስታ የተካፋይ እነሱ አይደል በቃ የዋልኩበት ስራ አራት ጋብዘውናል ሄሎ አቤ እንዴት ዋልሽ ስራ ምግብ ስለጋበዙን ራት ስለምንበላ ነይ ሰው ይመጣል በመኪና ይዘሽ ይሄዳል አሁን ነው ተዘጋጂ ልጅቷንም አልብሽና ተዘጋጂ እሺ በቃ እቺን ጣጣን ጸጉር ቤት እንሄዳለን እሺ እኔ ሮቤል ተሳባላል እኔ አባቡ ዱጋሳ ይባላል ለሰለሞን ባለቤት ሲሆን ሰለሞን ብቸኛ ልጅ እኔ ሰብላ ሰፋ ባላለሁ ያው አባቡ እኔ ጋር ነበር እንደ እህት በላይ እህት በብዙ አመት አብረን ኖረናል እኔ ኢየሱስ ጋር ተሳባላለሁ ያው ከሰለሞን ጋር ጥሩ ጎረቤት ነን አሁን ደግሞ አንድ ግቢ ነው ተከራይተን አንድ ላይ ናችሁ እንኳን መጣችሁ እንኳን ደህና ቆያችሁ ከጧት ጀምሮ እየጠረጠርሽ ነው አስደውዬ ነበር አዎ በቃ ስራ ቦታ ለሄድስ ነው አትንቺ ሌላ ስራ አግኝቼ ነው እኔ ባመጣለሁ ጨርሼ አብረን ነበር እንደዛ ሲልሽ አዎ ጨርሼ እመጣለሁ ስለው አሁን መልሼ ደግሞ ከ6 ሰዓት በኋላ ሲደውል ምሳ ምግብ በልታል ወይ በማል መጥተህ በልተህ አትሄድም ወይ ስለው ችግር የለም በልቻለሁ አታስቢ እመጣለሁ ሲጨርሳል በቃ ተረጋግቼ ዝም ብዬው ቻል በጧት ስትደውይለት ጸጉር ቤት ልሂድ እያልሽው ነበር እሺ በጧት ነው ልሂድ እያልሽ ነበርና አሁን ደግሞ በሻሽ መጣችብኝ አልተሰራችም እንዴት ሆነ አልተሰራም በቃ አጋጣሚ ወረፋ ሲሆን በቃ ታውኩ በቃ ነገ ውድ ምናምን ይሰራሉ ብዬ ታውኩ እንግዲህ ያው አውቃችኋል ከኢቢኤስ ነው ፕሮግራማችን ደግሞ ከውበት በላይ ይሰኛል የሚሰራ ሰው የምናበረታታበት ከተማው ላይ ዞር ዞር እያለ አለውላችሁ የምንልበት ፕሮግራማችን ነው ዛሬ ደግሞ ሶልና አግኝተን ቆንጆ ቆይታ ነበር እስቲ ቆንጆ ነው አይደለም ደግሞ የሚለው እሱ ባንደበቱ ይነግራችኋል ከሁኔታውም አይታችሁ የምትረዱት ነው የሚሆነው ዝግጅቱን ጨርሶ እናንተ ነው የሚጠብቀው ዝግጁ ናችሁ ማን ነው በጣም የጓጓው ለማየት ኮክተሻል ለማየት መቀበል እንችላለን እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።
ሶል እንዴት ነው? ሁሉ ሰላም ሁሉ ቆንጆ ቆንጆ ነው። እስከ እንዴት አየሽው? አሪፍ ነው። በጣም ያምራል። ሞሸር ነው? አዎ። ስታየው ምን አስለቀሰሽ? ደስታ በቃ እንደዚህ መሆኑ ምኞቱ እንደዚህ ነበረ በፊት። በቃ አንድ ቀን እንደዚህ ሆኜ በቃ እንደዚህ ሆኜ በቃ ይከታተላል። በቃ ጸልይ እንደዚህ አይነት በቃ እንደዚህ ቀን ይደርሳል ምናምን ይላል። ብዙ ጊዜ ማለት ነው ምኞቱ እንደዚህ ነበር። ብዙ ነገር ሲያስተምረኝ ነው ያለው። ህይወት ያየ ሰው መልካም ነው አይደል? ብዙውን አልፏል። ስንት ውጣ ውረድ አልፎ ነው እንግዲህ አንተም እንኳን ለዚያ በቃ ደስ ብሎኛል። በጣም ብዙ ሰው ሱስ ውስጥ ይቆይና ለመውጣት በጣም ሲቸገር ስለማይ አንተም ደግሞ ያንን በመወጣት በጣም ስለ ባለቤትሽ ትንሽ ነገር እዚሁ እሱ ፊት ምን አይነት ባል ነው? ምን አይነት አባት ነው? ማለት ጥሩ ነው። ይሄ በቃ ይሄ ትንሽ ስራ ነው፣ ይሄ ድካም ነው ብሎ ስራ አይመርጥም። ይሰራ በቃ የሚሸከም እስከሆነ ይሸከማል፣ የሚፈለጥ እስከሆነ ይፈለጣል። በቃ ስራ አይመርጥም። በቃ አይዞሽ ያልፋል በቃ ይላል። በቃ ያገኘው ያመጣል። በቃ ቤት ውስጥ ያስተዳድረናል። በቃ እንዳቅሙ ያኖርን በሱ ማለት ነው። ተሸክሞ ስሙ በቃ እንደዚህ በደረቱ ውስጥ ተሸክሞ በቃ ያስተዳድረናል። እና ጥሩ ሰው ነው፣ አላስከፋም። በቃ እንዳቅሙ ያገኘው በቃ ያመጣል። ሶልን እንግዲህ ረጅም ጊዜ እንደማወቃችሁ ምን ትላላችሁ? እኔ በጣም ደስ ብሎኛል። ሶል ማለት ብዙ ውጣ ውረድ አይቷል፣ ብዙ ችግር አይቷል። እኛ ጋር በለቆ ሲወጣ ቤት ተቃጥሎበት ከምንም ነገር ከምንም ነው የተነሳው። ምንም የላቸው እቃቸው ወድሞ ምናምን እና ይሄ ነው ብዬ ልነግርህ ስራን አይንቅም። ያም እንደ ሕፃን ልጅ ያም ሲያዘው ይታዘዛል። አብሮ መዋለድ ቋንቋ ነው እና እግዚአብሔር ይመስገን ያን ሁሉ አልፎ ዛሬ ቤት ተከራይተው እቃ ኖሯቸው ከምንም ተነስተው ያንን ሁሉ እንትን አሳልፎ መኖራቸው እግዚአብሔር ይመስገን። ደግሞም እዚህ ደረጃ በመድረሱ እኔ በጣም ደስተኛ ነኝ። ቸግሮኛል ብሎ አይከፋውም፣ አልበላሁም ብሎ ምንም እንትን አይልም። በቃ በጣም ደስተኛ ነው። በቃ የሞላለት ያለው ሰው የለም ደስተኛ ሆኖ ነው እንደዛ ነው። በቃ እና ሰሌ ምናምን ስንለው ማለት ነው እግዚአብሔር ያውቃል። በቃ እችን አፍቃፉ የምትወጣው ቃል ግቢያችን ውስጥ ለእኛ ራሱ ተስፋችን እሱ ነው። ምን ምትያል? ያው ብዙ ችግር አሳልፈናል። በልጅነቷ እሷ አስታማ በጣም ብዙ ፈተና ላይ ያሳልፈን። ከዛ ፈተና ላይ እሷን ደግሞ ትንሽ ስትድኖ በቃ ንብረቱ ሁሉ ተቃጠለ እሷ እንዳለችው። ከዛ በቃ 3 ወር ሙሉ ምን በላ ምን ወንድም ብለን እነሱ በቃ እንደ የትና እንደ ወንድም ነው ባለቤቷ። ከዛ እነሱ ጋር እንዳለችው አስጠግቶን ከዛ የሰፈሩ ሰው ደግሞ እንደማያውቀው በቃ አንዳንድ ልብሶችስ አንዳንድ በቃ የቤቱ ልቃንስ አንዳንድ በቃ የሌሊቱ ልብሶስ እንደዚህ ሰጥቶ በቃ ከጊዜ በኋላ አይዞቹ ያሉ እንዳለ ራሱ እሱ ስራ አይመርጥም። በቃ ቤት ሰፈራይተን መኖር ጀመረን። ይኸው 1 አመት አለፈ። እኔም ያው ዛሬ በሁሉ ያየሁት ስለሶ ተስፋው በጣም ደስ ይላል። ደጋግሞ የሚለኝ ሰው ልጅ ጤና ካለውና ተስፋ ካለው ማይለወጥ ነገር የለም ነው ሲለኝ ነበር እና እውነትም ነው። ደግሞ በህይወቱም ያው እሱን ማሳይቷል። እንግዲህ ደግሞ መጪው የተቃና ይሆናል። እግዚአብሔር ይመስገን። ሌላ ምን እላለሁ? እግዚአብሔር ያክብርልኝ። እናንተም በዚያ በቃችሁ እግዚአብሔር ይስጥልኝ ነው የምለው። ከሁላችን ባሻገር ደግሞ ኢቢኤስ ቴሌቪዥን መጪውን ጊዜ ለምታስበው ነገር መንጃ ፍቃድ ባወጣም እያለ ነበረ። ሀገር ቤት ሄጄ ባጃጅ ቢሰራ ደስ ይለኛል እያለ ስለነበር ለምታስበው ነገር ደግሞ የሚረዳ መነሻ ካፒታል ኢቢኤስ ቴሌቪዥን ያበረክትላል። አመሰግናለሁ። እግዚአብሔር ያክብርልኝ። ከምንም በላይ ጤና ነው። ሰው ልጅ ጤና ሲኖር እኮ ነው ሰውን የሚረዳው። ጤና ከሌለ እንዴት ይረዳዋል? በሶስት ውስጥ ብዘፈቅ ኖሮ እንኳን ሰው ልረዳ አይደለም ሰውንም አላነሳም።
ስለዚህ ከዛ ሁሉ ወጥቼ እንትን ማለት የራሱ ትልቅ ነገር ነው። ከምንም በላይ ጤና ብቻ ከሰጥቶኝ እንደዚህ ይሄን ማሳለፍ በጣም ደስ ይለኛል። ለሰው ተርፋለሁ። ብር ባይኖረኝ በጉልበቴ ልረዳ እችላለሁ። ስለዚህ ተመስገን እግዚአብሔር ይመስገን። እግዚአብሔር ያክብርልን። አንተ ሌላ ምለው ነገር የለም። ከምንም በላይ ጤና ነው። ጤና ይስጣችሁ። በርቶልን እንግዲህ